ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ሂዝቡላህ ኢራን ከአሜሪካ ጋር በሚኖረው ቀጣይ ድርድር የእስራኤል ወታደሮች ሊባኖስን ለቀው እንዲወጡ እንደሚጠይቅ ማረጋገጫ ማግኘቱን አስታወቀ። የሂዝቡላህ የህዝብ ግንኙነት ቢሮ ለሮይተርስ የዜና ወኪል ማክሰኞ ዕለት በአሜሪካና በኢራን መካከል የተደረሰውን ስምምነት አርብ ዕለት ከተፈረመ በኋላ በሚደረገው ንግግር የእስራኤል ጦር ከሊባኖስ ለቆ መውጣት ይኖርበታል ተብሏል። የትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግርኛ ገልጾ የምልመላው ሂደት ግን በክልሉ መንግስት እንደሚፈጽም ተናግሯል። ቢቢሲ ያናገራቸው በክልሉ የተለያዩ ከተማዎች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሏ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄደ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። የሰብአዊ መብት ተሟጋች ድርጊቶቹ ይፈጸምባቸዋል በሚለው ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን ይገኙበታል። ለ2 ዓመታት የተካሄደውን ጦርነት በማስቆም የፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረውን የክልሉ ምክር ቤት ስልጣን ከያዘ በኋላ በህወሓት መሪዎችና በፌዴራል መንግስቱ መካከል ውጥረት ተፈጥሯል። ተመልሶ ስራ የጀመረው ፈርሶ የነበረው የትግራይ ክልል ምክር ቤት ህጋዊ የፓርቲ እውቅና የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ያሉበትን ሁኔታ እስካሁን በይፋ አልታወቀም። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመራ እየተካሄደ መሆኑን ነዋሪዎች፣ የፖለቲካ ፓርቲዎች እና የመብት ድርጅት በመግለጫቸው አመላክተዋል። በተጨማሪም በደብረጽዮን የሚመራው የክልሉ መንግስት በቅርብ ይፋዊ ያደረገው ረቂቅ ህግ እድሜያቸውና የጤናቸው ሁኔታ የሚፈቅድላቸው ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይደነግጋል። ይህንንም የማይቀበል ማንኛውንም ሰው ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንደሚፈጽም ይደረጋል የሚል አንቀጽ በረቂቅ ህጉ ላይ ተቀምጧል። የትግራይ ተቃዋሚ ፓርቲ ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫዎችን አውጥቷል። ከሶማሊያ የተነጠለችው ሶማሌላንድ በእስራኤል የመጀመሪያውን እውቅና ካገኘች ከ6 ወር በኋላ በኢየሩሳሌም ኤምባሲዋን ከፈተች። የዲፕሎማቲክ ተልዕኮ ይፋዊ የስራ ጉብኝት እያደረጉ ባሉበት የሀገሪቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በምዕራብ ኢየሩሳሌም ተመርቆ ተከፍቷል። ከፕሬዝዳንቱ ጋር የተነጋገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝቦቻቸው መካከል ጥልቅ መንፈሳዊ ግንኙነት አለ ብለዋል። ይሁን እንጂ ሶማሌላንድ የግዛቷ አካል አድርጋ የምትመለከታት ሞቃዲሾ በሰሜን ሶማሊያ ከተገንጣይ አስተዳደር ጋር የሚደረግ ግንኙነት ሉዓላዊነትን እንደመጣስ ይታያል ብላለች። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና መስጠቷን አወዛጋቢ ነበር። ቻይና፣ ቱርክ፣ ሳውዲ አረቢያ እና የአፍሪካ ህብረትን ጨምሮ በርካታ ሀገራትና ድርጅቶች እውቅናውን ተችተዋል። ይሁን እንጂ ከዚህ በኋላ እስራኤልና ሶማሌላንድ ግንኙነታቸውን እያጠናከሩ ነው። በጎርጎሮሳውያኑ አዲስ ዓመት ጀምሮ አካባቢ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሌላንድ ዋና ከተማ ሀርጌሳ ይፋዊ ጉብኝት አድርገዋል። የዩጋንዳ ፕሬዝዳንት ልጅ የሆኑትና የዩጋንዳ ጦር ዋና አዛዥ የሆኑት ጄኔራል ሞኡዚ በትዊተር ገጻቸው ላይ ያሰፈሩት መልእክት አነጋጋሪ ሆኗል። በትግራይ ሌላ ጦርነት እንዳይነሳ ለምናለሁ። በጣም እወዳቸዋለሁ፣ ግን ጦርነት ሰልችቶናል ብለዋል። ጦርነት ከተነሳ ግን ወንድሜ ጠቅላይ ሚኒስትር አብይ አህመድን እደግፋለሁ ብለዋል። አሜሪካ በኢራን ወደቦችና መርከቦች ላይ ለ2 ወራት ጥላው የነበረውን የባህር ላይ እገዳ መነሳቱን የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ ማክሰኞ ዕለት አስታወቁ። እርምጃው የተወሰደው ሁለቱ ሀገራት በመጪው አርብ በይፋ የመግባቢያ ሰነድ ይፈራረማሉ ተብሎ እየተጠበቀ ባለበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እገዳው በአስቸኳይ እንዲነሳ ትዕዛዝ መስጠታቸውን እሁድ ዕለት ማስታወቃቸው ይታወሳል። ይሁን እንጂ የአሜሪካ ጦርን ያቀፈው የጋራ የባህር ላይ መረጃ ማዕከላት ትናንት ባወጣው መግለጫ የተኩስ አቁም ስምምነቱ ተግባራዊ እስኪደረግ ድረስ እገዳው እስከ መጪው አርብ እንደሚቀጥል ገልጾ ነበር። ምንም እንኳን ማዕከሉ ይህንን ቢያሳውቅም የኢራን ባለስልጣናት ግን ከስምምነቱ ፊርማ አስቀድሞ እገዳው ሙሉ በሙሉ መነሳቱን አረጋግጧል። ከወላይታ ሶዶ ተነስቶ ወደ ዳውሮ ገሳ ከተማ በመጓዝ ላይ የነበረ የህዝብ ማመላለሻ ተሽከርካሪ
ዛሮ ተብሎ በሚጠራው አካባቢ በመገልበጡ ከፍተኛ የትራፊክ አደጋ አስከትሏል። በአደጋው የተጎዱ ዜጎችን ለመታደግና ሕይወት ለማዳን የዳውሮ ዞን መንግስት ከወላይታ ዞን አስተዳደርና ከአካባቢ ማህበረሰብ ጋር በመተባበር ሰፊ የነፍስ አድን ርብርብ እያደረገ ይገኛል። የመንግስት የነፍስ አድን ቡድኖች በተሰማሩበት ፍጥነት ተጎጂዎች ወደ ተለያዩ የጤና ተቋማትና ወደ ሶዶ ሆስፒታል የማጓጓዝ ስራ በልዩ ትኩረት እያከናወኑ ነው። የአደጋው ክስተት ከተሰማ ሰዓት ጀምሮ የሁለቱም ዞኖች የመንግስት አመራሮች መላው የአካባቢው የጸጥታ የጤናና የነፍስ አድን ኃይል በማስተባበር ርብርብ እያደረጉ ይገኛሉ። በአደጋው የደረሰው ዝርዝር ጉዳትና ትክክለኛ መንስኤውን ለማወቅ ከመንግስት የትራፊክ ቁጥጥርና የጸጥታ አካላት ጋር በመሆን መረጃዎችን የማጣራት ስራ እየተሰራ መሆኑን አስታውቋል።